በቻይና የተመረተው አዲሱ ሰሌዳ የቺፕ ቴክኖሎጂን እንደተገጠመለት የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም። አትሌት ጥሩነሽ ዲባባ የረዳት ኮሚሽነርነት ከፍተኛ የማዕረግ እድገት ተሰጣት። በትግራይ ክልል የረቀቀው እጅግ አስደንጋጭ አዋጅ ህዝቡን ትልቅ የደህንነት ስጋት ውስጥ እንደከተተ ተገለጸም። ኢሎን መስክ በታሪክ የመጀመሪያው ትሪሊየነር መሆን ቻለም። አሜሪካና ኢራን የመጀመሪያ ደረጃ ስምምነት በ24 ሰዓት ውስጥ እንደሚፈራረሙ ፓኪስታን አስታወቀችም። እነዚህና ሌሎች ተጨማሪ መረጃዎችን አካተናል። ይከታተሉን። ታማኝነት ላለውና ፈጣን መረጃ ኢቢኤን ዜናን ምርጫዎት ያድርጉ። ጌታው ቃል ማንደፍሩት ነኝ። ኢቢኤን ዜና ቻናልን ሰብስክራይብ ማድረጉን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ። በአሜሪካ ፔንሲልቬኒያ ግዛት ምክር ቤት መጋቢት 2 ቀን በግዛቱ የቀን መቁጠሪያ ውስጥ ቋሚ የአድዋ ቀን አድርጎ በከፍተኛ ድምፅ ማጽደቁን የኮሎራዶ ግዛት የአውሮራ ከተማ ምክር ቤት እና የሪፐብሊካን ፓርቲ አባል የሆኑት ትውልደ ኢትዮጵያዊ አቶ አምሳሉ ጸጋዬ ገልጸዋል። ውሳኔው በምክር ቤቱ አሰራር ሂደት ረጅም ጊዜ የወሰደ ቢሆንም የኢትዮጵያ አርበኞች እንደ አውሮፓውያን አቆጣጠር በ1896 በአፄ ምኒልክና በእቴጌ ጣይቱ መሪነት የጣሊያን ወረራ ጦር ድል ያደረጉበትን 130ኛ ዓመት በዓል ለመዘከር የተላለፈ ሲሆን ውሳኔው በግዛቱ ደረጃ እንጂ ወደ ፌደራል የሚሻገር አይደለም ብለዋል። ይሁን እንጂ ድሉ የኢትዮጵያውያን ብቻ ሳይሆን የጥቁር ሕዝቦች ሁሉ የነጻነትና የጸረ ቅኝ ግዛት ምልክት በመሆኑ የአድዋ በዓል በተለያዩ የአሜሪካ ግዛቶች እውቅና ያገኘ መምጣቱ ወደፊት ጉዳዩ ወደ ፌደራል ደረጃ ለማሳደግ ትልቅ እድልና ተስፋ ይፈጥራል ተብሏል። ቢቢሲ አማርኛ እንደዘገበው ቻይና የተመረተው አዲሱ ሰሌዳ የቺፕ ቴክኖሎጂ እንደተገጠመለት የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም። የአዲስ አበባ ከተማ አዲሱን ዘመናዊ የተሽከርካሪ መለያ ሰሌዳ በይፋ መስጠት መጀመሯን የትራንስፖርት ሎጂስቲክስ ሚኒስቴር አስታውቃል። ሚኒስቴሩ ሰሌዳው የቺፕ ቴክኖሎጂ የተገጠመለት ሲሆን የተመረተውም በቻይና ሀገር እንደሆነ ገልጿል። ቴክኖሎጂው የተሽከርካሪውን አይነትና የባለቤቱን ማንነት የሚገልጽ በመሆኑ ሰሌዳው እንዳይሰረቅና ለቁጥጥር እንዳመች ታስቦ የተሰራ ነው ተብሏል። በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎት ቁጥጥር ዘርፍ ኃላፊ አቶ አሰፋ አዲስ ሰሌዳው ኢትዮጵያ ውስጥ ያልተሰራበት ምክንያት ሲያብራሩ ኢትዮጵያ በአንድ ጊዜ 4 ሚሊዮን ሰሌዳ ለማምረት አቅም የላትም ብለዋል። በዚህ ምክንያት ጨረታ ወጥቶ በጨረታ ባሸነፈው የቻይና ኩባንያ በዓለም አቀፍ ደረጃ የኢትዮጵያ መለያ የሆነው ኢቲኤች ታክሎበት ቻይና ውስጥ እንዲሰራ መደረጉን ገልጸዋል። አዲሱ ሰሌዳ በአዲስ አበባ በሚገኙ 11 ቅርንጫፍ ጽሕፈት ቤቶች እየተሰጠ ሲሆን ለግል ንግድ ተሽከርካሪዎች 56 ብር ክፍያ ተተምኗል። የኤሌክትሪክና የተፈጥሮ ጋዝ ተሽከርካሪዎች 44500 ብር ሲከፍሉ ለነዳጅ የከተማና ሀገር አቋራጭ አውቶቡሶች 9400 ብር ክፍያ ተቀምጧል። ለህዝብ ማመላለሻ ታክሲዎች 11700 ብር ከፍለው የተሽከርካሪውን ታርጋ እንዲወስዱ ተወስኗል። ሚኒስትሩ አዲሱን ሰሌዳ አጠቃቀም የሚመራ ማኑዋል ማዘጋጀቱን ገልጿል። ማኑዋሉ ሰሌዳው የሚመረትበትን የሚሰራጭበትና አወጋገዱን ያካተተ ሲሆን የሙከራ ትግበራ በአዲስ አበባ ከተማ የተጀመረ ሲሆን በቀጣዩም በሌሎች ዋና ዋና ከተሞች ተግባራዊ እንደሚሆን ይፋ አድርገዋል። አትሌት ጥሩነሽ ዲባባ የረዳት ኮሚሽነርነት ከፍተኛ የማዕረግ እድገት ተሰጣት። ታዋቂና ተወዳጇ የረጅም ርቀት አትሌት ኮማንደር ጥሩነሽ ዲባባ የረዳት ኮሚሽነርነት ማዕረግ ተሸላሚ ሆናለች። ይህ ሹመት መርሃ ግብር የተከናወነው የፌዴራል ማረሚያ ቤት ኮሚሽን የስፖርት ክለብ እንዲሁም የሙዚቃና ቲያትር ቡድን የተመሰረተበትን 40ኛ ዓመት በዓል ባከበረበት ወቅት ነው። በትላንቱ ዕለት ሰኔ 6 ቀን 2018 በአድዋ ድል መታሰቢያ በተካሄደው የክብር ስነ ስርዓት ላይ የፍትህ ሚኒስትር ሀና አርያ ስላሴን ጨምሮ በርካታ የሀገር መሪዎች፣ ከፍተኛ የመንግስት የሥራ ኃላፊዎች እንዲሁም የስፖርትና የኪነ ጥበብ ዘርፍ ተወካዮች ታድመዋል።
ረዳት ኮሚሽነር አትሌት ጥሩነሽ ዲባባ በዓለም አቀፍ የውድድር መድረኮች ላይ የሀገሯን ሰንደቅ ዓላማ ከፍ አድርጋ ያውለበለበች መሪ አትሌት ናት። በ4 የኦሎምፒክ መድረኮች ላይ በመሳተፍ 3 የወርቅና 1 የነሐስ ሜዳሊያ ያስመዘገበች ሲሆን በአጠቃላይ በተለያዩ ዓለም አቀፍ ውድድሮች ከ15 በላይ የወርቅ ሜዳሊያዎችን ለሀገሯ በማበርከት ስሟ በግንባር ቀደምትነት የሚጠቀስ ጀግና አትሌት ነች ተብሏል። ይህ አሁን የተሰጣት የረዳት ኮሚሽነር ማዕረግ በተቋም ውስጥ የሚሰጥ ከፍተኛ የማዕረግ እድገት መሆኑ ተገልጿል። በዚህም መሰረት በአትሌቲክስ ታሪክ የመጀመሪያ ጥቁር አፍሪካዊት የኦሎምፒክ አሸናፊ የሆነችው ረዳት ኮሚሽነር ደራርቱ ቱሉ፣ የማራቶን ጀግናዋ ኮማንደር ፋጡማ ሮባ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትና የ2 ጊዜ የኦሎምፒክ እንዲሁም የ3 ጊዜ የዓለም ሻምፒዮና የብር ሜዳሊያ ባለቤት አትሌት ስለሺ ሲን፣ ኮማንደር ሰለሞን በርጋ እና ምክትል ኮሚሽነር ሰንበሬ ተፈሪ የክብር ሽልማታቸውን ተቀብለዋል። በተጨማሪም በኢትዮጵያ አትሌቲክስ ውስጥ ከ3 10 ዓመታት በላይ በማሰልጠን ያገለገለው በ7 ኦሎምፒክ በ12 የዓለም ሻምፒዮና ላይ በመሳተፍ በርካታ ስኬታማ አትሌቶችን ያፈራው አዳኙ አሰልጣኝ ረዳት ኮሚሽነር ሁሴን ሽቦ የኒሻን ሽልማት ተበርክቶለታል። በኪነ ጥበቡ ዘርፍም የኮሚሽኑ የሙዚቃና ቲያትር ቡድን አባላት የነበሩት ድምፃዊ ደመረ ለገሰ፣ ድምፃዊ ተፈራ ነጋሽ፣ ድምፃዊ ምክትል ኮሚሽነር መላኩ እንግዳ፣ አርቲስት ፍሬህይወት ስዩም፣ ሳክስፎኒስት ዘሪሁን በለጠ እና ሌሎች ባለሙያዎች ላበረከቱት አስተዋጽኦ ተገቢው እውቅናም ተሰጥቷቸዋል። ወደ ውጭ ዜና ስናመራ የእንግሊዝ ብሔራዊ ቡድን ተዘረፈም። የእንግሊዝ ብሔራዊ ቡድን ለዓለም ዋንጫ የመጀመሪያ የምድብ ጨዋታ ዝግጅት ለማድረግ ፍሎሪዳን ለቀው ካንሳስ ሲቲ እንደደረሱ ባልታወቀና አስገራሚ በመባል የዘረፋ ወንጀል ሰለባ መሆናቸውን ታዋቂው የዴይሊ ሜል ስፖርት ዘግበዋል። የእንግሊዝ ብሔራዊ ቡድን ተጫዋቾች በካንሳስ ሲቲ የመጀመሪያ የልምምድ ፕሮግራማቸውን ከማድረጋቸው በፊት ቁሳቁሳቸውን ጭኖ ከአንድ ቦታ ወደ ሌላ ቦታ ሲጓዙ የነበረው መኪና ላይ ዘረፋ ተፈጽሞባቸዋል። በዚህ ምክንያት የቡድኑ ትላልቅ ኮከቦች ሃሪ ኬን፣ ጁድ ቤሊንጋምን ጨምሮ ለጨዋታ የሚጠቀሙባቸው የግል ጫማዎች፣ ለዓለም ዋንጫ የተዘጋጁ ልዩ ኳሶችና ለልምድ የሚያገለግሉ ትጥቆችና የተለያዩ ቁሳቁሶች ተሰርቆባቸዋል። ረቡዕ ዕለት ከክሮኤሺያ ጋር ለሚያደርጉት የዓለም ዋንጫ የመክፈቻ ጨዋታ ዝግጅት እያደረገ ለነበረውና በቶማስ ቱል ለሚመራው የእንግሊዝ ስብስብ ትልቅ መስተጓጎል እና ራስ ምታት ሆኖባቸዋል። የቡድኑ የደህንነት ሰራተኞች ጥርጣሬና ምርመራ ያተኮረው እቃውን እንዲያጓዙ ታምኖ በተቀጠሩት አሽከርካሪዎች ላይ ሲሆን ጉዳዩን የአካባቢ ፖሊስ በጥብቅ እየመረመረ ይገኛል። በአሁኑ ሰዓት አንድ ተጠርጣሪ በቁጥጥር ስር መዋሉም ተገልጿል። ዘረፋውን አስደንጋጭ ያደረገው መኪና ውስጥ ከተጫኑ በርካታ የልምድ ኳሶች መካከል የተረፈችው አንድ ኳስ ብቻ መሆኗ ነው። የትውልድ ታክቲክ መጻፊያ ሰሌዳዎችና የማሳጅ ጠረጴዛዎችም አብረው ተዘርፈዋል። የእንግሊዝ እግር ኳስ ማህበር ኤፍኤ እቃዎቹን ለማስመለስ ከካንሳስ ሲቲ ፖሊስ ጋር በቅርበት እየሰራ ቢሆንም የልምድ ሰዓቱ ስለደረሰ ሰራተኞች የተሰረቁን እቃዎች በአስቸኳይ ለመተካትና ፍለጋውን ለማፋጠን ከፍተኛ ውጥረት ውስጥ ገብተው ታይተዋል። የቀድሞ ተጫዋችና የአሁኑ የእግር ኳስ ተንታኝ ጋሪ ሊንከን በአንድ ወቅት እግር ኳስ ቀላል ጨዋታ ናት፣ መጨረሻ ላይ ግን ሁሌም ጀርመኖች አሸንፏል ብሎ ነበረ። አሁን ግን ጀርመናዊ ቱሂል ጨዋታው ሳይጀምር ጫልማ ፍለጋ ላይ ናቸው። ምንጫችን ዴይሊ ሜል ስፖርት ነው። ኤለን መስክ በታሪክ የመጀመሪያው ትሪሊየነር መሆን ቻለም። ታሪክ እንደሚያወሳው የዓለማችን የመጀመሪያ ቢሊዮነር ሮክፌለር ሲሆኑ ባሉት ትላልቅ ፋብሪካዎችና የነዳጅ ማጣሪያዎች የመጀመሪያ ቢሊዮነር ከሆነ እነሆ 109 ዓመታት ተቆጠሩ። የዛን ጊዜ ይህ ደረጃ በዚህ ፍጥነት እዚህ ይደርሳል ተብሎ አልታሰበም ነበረ። ነገር ግን ሰሞኑን የዓለማችን ባለሀብቶች የሀብት መጠንና ደረጃ በየወቅቱ ይፋ በማድረግ የሚታወቀው ዝነኛ የፎርብስ መጽሔት እንደገለጸው የቴስላና የስፔስ ኤክስ መስራች የሆነው ኢለን መስክ የ1 ትሪሊየን ዶላር የሀብት ጣሪያ በመሻገር በሰው ልጅ ታሪክ ውስጥ የመጀመሪያው ትሪሊየነር መሆን ችሏል ብሎ አስነብቧል። የመስክ የሀብት መጠን በአጭር ጊዜ ውስጥ ይህን ያህል ሊያድግ የቻለው የህዋ ምርምር ኩባንያው ስፔስ ኤክስ ለመጀመሪያ ጊዜ አክሲዮኑን ለህዝብ ክፍት ማድረጉን ተከትሎ ነው። ኩባንያው በታሪክ ግዙፍ የተባለውን የአክሲዮን ሽያጭ ይፋ ባደረገበት ዕለት የድርጅቱ የነጠላ አክሲዮን ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት አጠቃላይ የኩባንያው ዋጋ ከ2 ትሪሊየን ዶላር በላይ ሆኖ ሊመዘገብ ችሏል። ፎርብስ ባወጣው የቅርብ ጊዜ መረጃ መሰረት በአሁኑ ወቅት የኤሎን መስክ የተጣራ ሀብት መጠን 1.1 ትሪሊየን ዶላር ደርሷል ብሏል።
ይህም መስክን በዓለማችን ሁለተኛ ደረጃ ላይ ከሚገኘው ባለሀብት በ300 ቢሊዮን ዶላር አካባቢ ብልጫ እንዲኖረው ያደረገው ሲሆን የሀብቱ መጠንም ከእሱ በ3 እጥፍ በላይ እንዲበልጥ አድርጎታል። ይህ እጅግ ብዙ የሀብት መጠን እንደ ኢሎን መስክ የግል የገንዘብ አቅም እንደ ታይዋን ካሉ የበለጸጉ ሀገራት አጠቃላይ ዓመታዊ የሀገር ውስጥ ምርት ወይም ጂዲፒ የበለጠ እንዲሆን አድርጎታል። ኢሎን መስክ ይህን ታሪካዊና አዲስ ምዕራፍ አስመልክቶ በሰጠው አስተያየት ስፔስ ኤክስን ወደ አክሲዮን ገበያ ያስገባበት ዋናው ምክንያት ሰዎችን ወደ ጨረቃና ማርስ ለማጓጓዝ እንዲሁም በሌሎች ፕላኔቶች ላይ የሰውን ልጆች ሕይወት ለማስቀጠል የሚፈልገውን እጅግ ግዙፍ የገንዘብ ካፒታል ለማግኘት ነው በማለት እንደሆነ አስታውቀዋል። በትግራይ ክልል የረቀቀው አዋጅ ህዝቡን ትልቅ የደህንነት ስጋት ውስጥ እንደከተተው ተገለጸም። ሰሞኑን ትግራይ ክልል በለቀቀው አዲስ የረቀቀ አዋጅ የመጀመሪያው ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቀቅ ህጉ ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታው እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ ብር እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ተደንግጓል። አሜሪካና ኢራን የመጀመሪያ ደረጃ ስምምነት በ24 ሰዓት ውስጥ እንደሚፈራረሙ ፓኪስታን አስታወቀችም። ዩናይትድ ስቴትስና ኢራን በሰላም ድርድሩ ማዕቀፎች ላይ መስማማታቸውና የመጀመሪያ ደረጃ ስምምነት በ24 ሰዓት ውስጥ እንደሚፈራረሙ ፓኪስታን አስታወቀች። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ቅዳሜ ዕለት እንዳሉት ከሆነ ከ3 ወር በላይ የዘለቀውን ጦርነት ለማስቆም የሚያስችል የመጀመሪያ ደረጃ የሰላም ስምምነት በሚቀጥሉት 24 ሰዓት ውስጥ ይፈራረማሉ ብለዋል። በአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሻሪፍ የፊርማ ስነ ስርዓቱ በኤሌክትሮኒክስ እንደሚሆንና በሚቀጥሉ ሳምንት የሁለቱ ሀገራት ባለስልጣናት ዝርዝር ጉዳዮች ላይ ውይይት እንደሚያደርጉ ተናግረዋል። አሜሪካና ኢራን አርብ ዕለት ለስምምነት መቃረባቸውን የተናገሩ ሲሆን የዩኤስኤ ባለስልጣናትም ሁለቱም በጽሁፍ ደረጃ መግባባታቸውና ዋሽንግተን የመጀመሪያ ደረጃ ስምምነቱን በሚቀጥሉ ቀናት እንደምትፈርም ተናግረው ነበረ። ሻሪፍ በኤክስ ገጻቸው ላይ ከምንም ጊዜው በበለጠ ወደ ሰላም ስምምነት ተቃርበናል። በሚቀጥሉት 24 ሰዓት ውስጥ የቀሩት ነገሮች እናጠናቅቃለን። ፓኪስታን ከዚህ ቀጥሎ ወዲያውኑ በኤሌክትሮኒክስ እንዲፈራረሙ ታደርጋለች። በሚቀጥለውም ሳምንት በቴክኒክ ደረጃ ውይይቱ ይቀጥላል ሲሉ ጽፈዋል። ይህ ታሪካዊ የሰላም ስምምነት ዘላቂ ለሆነ ሰላም መሰረት እንደሚጥል እንተማመናለን ብለዋል። የኢራን ጦርነት የተቀሰቀሰው የካቲት 21 2018 ዓመተ ምህረት እስራኤልና አሜሪካ በጥምረት ቴህራን ላይ ድብደባ ከፈጸሙ በኋላ ነው። በምላሹ ኢራን በባህረ ሰላጤው በሚገኙ የአሜሪካ ጦር ሰፈሮች ላይ ድብደባ ፈጽማለች። የሂዝቦላ ታጣቂዎችም አጋርነታቸውን ለማሳየት ወደ ኢራን ሎኬታቸውን አስፎንጭፈዋል። ይህ እንዳለ ሆኖ ኢራንና አሜሪካ ስምምነት ለመፈራረም በተቀራረቡበት ወቅት እስራኤል በሊባኖስ ላይ የአየር ድብደባ ፈጸመች። እስራኤል በደቡባዊ ሊባኖስ 20 የተለያዩ ስፍራዎች ላይ ጥቃት መፈጸሟን የሀገሪቱ መገናኛ ብዙሃን ዘገቡ። እስራኤል ጥቃቱን ከመፈጸሟ በፊት ነዋሪዎች አካባቢውን ለቆ እንዲወጡ ማስጠንቀቂያ ሰጥታ ነበረ። በታይር አውራጃ ማርኬይ ከተማ ላይ በተፈጸመው ጥቃት ቢያንስ አንድ ሰው መሞቱን የሊባኖስ ብሔራዊ የዜና ወኪል ዘግቧል። የእስራኤል ጦር ድብደባ የፈጸመው የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ያደረጉት ድርድር ከስምምነት ላይ ሊደርስ መቃረቡን ከተናገሩ በኋላ ነው። ስምምነቱ ከ3 ወር በላይ የቆየው ጦርነት ከማስቆም ባሻገር የሆርሙዝን ወሽመጥ ያስከፍታል ብለዋል። የኢራን ውጭ ጉዳይ ሚኒስቴር አባስ አርጋች ስምምነቱ በእስራኤልና በሂዝቦላ መካከል የሚካሄደውን ግጭት ያስቆማል ብሎ እንደሚያምኑ ተናግረው ነበረ። ከዚህ ቀደም የእስራኤል ጠቅላይ ሚኒስትር ሂዝቦላ ወደ ሰሜን እስራኤል ሮኬቶችና ድሮኖችን ማስወንጨፍ ከቀጠለ ድብደባ እንደሚያካሂዱ ዝተው ነበርም። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫዎት ያድርጉ። ጌታ ያውቃል ማንደፍሩት ነኝ። ኢቢኤን ዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ቀጣይነት ላለው መረጃ የደወል ምልክቷን ይጫኑ። መልካም ቆይታ።